ለ15 ዓመታት ዳቦ ተመግቦ ወይን ጠጥቶ የሚያውቅ አንድ ታራሚ አረጋዊ ነበር። እርሱም ፈተናውን አጥፍቼዋለሁ፣ ስስትና ከንቱ ውዳሴም በእኔ ውስጥ የሉም እንደዚህ ይል ነበር። ይህንን የሰማው አባ አብርሃም የሚባል አረጋዊ ወደዛ አረጋዊ መጣና በእውነት እንደዚህ ብለሃልን ሲል ጠየቀው። አረጋዊም አዎን በማለት መለሰ። አባ አብርሃም እንደዚህ አለው፣ ለመሆኑ አንዲት ሴት በባት ውስጥ በምንጣፍ ላይ ተኝታ ብታገኛት ልክ ሴት እንዳልሆነች አድርገህ ማሰብ ትችላለህን? አልችልም፣ ነገር ግን እርሷን ላለመመኘትና ከልቦናዬ ጋር እታገላለሁ በማለት አረጋዊ መለሰ። አባ አብርሃም ምንም እንኳን ልትቆጣጠረው ብትችል ፈተናው ግን ባንተ ውስጥ አልጠፋልህም፣ አሁንም አለ ማለት ነው። በመንገድ ላይ ከድንጋይ መካከል ወርቅ ብትመለከት ወርቁን የድንጋዩን ያህል ቆጥረህ ሳታየው ታልፋለህን? ያ አረጋዊም አላልፈውም፣ ነገር ግን ወርቁን ላለመንካት ከራሴ ጋር እጋደላለሁ። አባ አብርሃምም አየህ፣ መንፈስ ስስት አልጠፋልህም ማለት ነው፣ ተቆጣጠርከው እንጂ። ከሁለት ወንድሞች መካከል አንዱ እንደሚወድህ ሌላው ግን እንደሚጠላህና ስላንተም ክፉ ነገር እንደሚናገር አወቅህ እንበል። ሁለቱም አንተን ለመጎብኘት ቢመጡ በእኩል ዓይን ትቀበላቸዋለህን? ሲል አባ አብርሃም አረጋዊን ጠየቀው። የአረጋዊም እንደዚህ ሲመለስ አልቀበላቸውም፣ ነገር ግን የመጣልኝን ሰው ላለማሳዘንና ለእርሱ መልካም ሆንለት ዘንድ ከልቦናዬ ጋር እታገላለሁ። አባ አብርሃም መልሶ አየህ፣ ጾር አልጠፋልህም፣ ነገር ግን ቅዱሳን ያንን ጾር መቆጣጠር ስለሚችሉ ነው። አባ ገላሲዮስ የሚባለው አባት አንድ የብራና መጽሐፍ ቅዱስ ነበረው። ዋጋውም 18 ብር ነበር። የሚፈልግ ሁሉ ያነበው ዘንድ በቤተክርስቲያን ውስጥ አስቀምጦት ነበር። አንድ ጊዜ አንድ ሰው አባ ገላሲዮስን ሊጠይቅ መጣና መጽሐፍ ቅዱሱን ተመለከተው። ሲመለስም መጽሐፍ ቅዱሱን ሰርቆ ሄደ። አባ ገላሲዮስ የሆነውን ነገር ቢያውቅም ሊያስመልሰው ግን አልወደደም። ያም ሰው ወደ ከተማ ወጣና ሊሸጠው ወደደ። አንድ ገዢ አግኝቶም በ13 ብር ዋጋ ተስማማ። ያ ገዢም መጀመሪያ ስጠኝ፣ በትክክል የተጻፈ መሆኑን መርምሬ ነገ ዋጋን እከፍላለሁ ሲል አሰናበተው። ገዢውም መጽሐፍ ቅዱሱን ይዞ ወደ አባ ገላሲዮስ መጣ። አንድ ሰው በ13 ብር ይህን መጽሐፍ ሊሸጥልኝ ተስማማ፣ ልግዛውን ሲል አባ ገላሲዮስን ጠይቀው። አባ ገላሲዮስም አዎ ርካሽ ነው፣ መጽሐፉም ጥሩ ነው፣ ግዛው በማለት መለሰለት። ወደ ሻጩ መጣና መጽሐፉ ለአባ ገላሲዮስ አሳየሁት። እርሱም ዋጋው ውድ ነው፣ መጽሐፉ ያንን ያህል አይወጣም አለኝ። በዚህ ጊዜ ሻጩ ሰው ሌላ ምንም አላለኝም በማለት መለሰለት። በዚህ ጊዜ ሻጩ ልሸጠው አልፈልግም አለና ልቡ ተነክቶ በጸጸት ወደ አባ ገላሲዮስ አመራ። አባ ገላሲዮስንም እባክህ መጽሐፍን እንደገና ተቀበለኝ፣ ኃጢአቴን ይቅር በለኝ ብሎ ገላሲዮስን ለመነው። አባ ግን እሺ አላለው። መጽሐፍን ካልወሰድክ በሰላም መኖር አይቻለኝም። አባ ገላሲዮስም ሰላሙን ካገኘ መልሼ ወስደዋለሁ ብሎ ተቀበለው። ያም ሰው ንስሐ ገብቶ እስከ ዕለተ ሞቱ አባ ገላሲዮስን አገለገለው። አባ ኤጲፋኒዮስ የሚባለው አባት የሚከተለውን ተናግሮ ነበር። ከነዓናዊቷ ሴት ጮኸች፣ ጩኸቷም ተሰማ። ደም ፈሳት የነበረችው ሴት ምንም ቃል አልተነፈሰችም ነበር፣ ነገር ግን ብጽዕት ተብላለች። ፋሪሳዊው ብዙ ተናገረ፣ ነገር ግን ተወቀሰ። ቀራጩ ግን አፉን አልከፈተም፣ ነገር ግን ጸሎቱ ተሰማ። ነቢዩ ዳዊት በምሽት በኩለ ሌሊት፣ በነግህ፣ በሰርክ በእግዚአብሔር ፊት ይቆም ነበር። በጠዋት በኩለ ቀንም እንደዚሁ በቀን 7 ጊዜ አመሰግናለሁ በማለት የተናገረው ለዚህ ነው። ለሚጠቀሙባቸው ሰዎች የክርስትና መጽሐፍትን ገንዘብ ማድረግ መልካም ነው። እነዚህን መጽሐፍት አብዝተን በተመለከትን ቁጥር ወደ ኃጢአት ማዘንበላችን ይቀንሳል። በእምነት ጸንተን ጽድቅንም የበለጠ እንድንፈጽም ዘንድ ያነቃቁናል። አዲሳት መጽሐፍትን ማንበብ ከኃጢአት ፍላጻ የመደበቂያ ጽኑ መከላከያ ነው። ቅዱሳት መጽሐፍትን አለማወቅ በአዘቅትና በጥልቅ ጉድጓድ ውስጥ መኖር ነው። የጻድቃን በደል በአንደበታቸው ነው፣ የኃጥአን በደል ግን በመላ ሰውነታቸው ነው። ልበ አምላክ ዳዊት ለአፌ ጠባቂ አኑር ያለው ለዚህ ነው። እንዲሁም በአንደበቴ መንገድን እጠብቃለሁ ብሏል። አንድ ሰው ኤጲፋኒዮስን
የእግዚአብሔርን ቁጣ ለማብረድ አንድ ጽድቅ ብቻ በቂ ነውን? ሲል ጠየቀው። ኢጲፋንዮስም እንዲህ አለው፣ እርግጥ ነው እርሱ ራሱ ፍርድን የሚያደርግ እውነትንም የሚሻ ሰው ታገኙ እንደሆነ ይቅር እላታለሁ። እግዚአብሔር ጽድቅን ሊገዙ ለሚፈልጉ ሁሉ በርካሽ ዋጋ ሸጠ። በቁራሽ እንጀራ፣ በእራፊ ጨርቅ፣ በአንዲት ኩባያ ቀዝቃዛ ውሃ እንዲሁም በድቃቂ ሳንቲም